በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የከበረ በዓል ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኢፊጳን ትባላለች። ትርጓሜ መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ይገልጦበታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስ በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ከሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተጠመቀ። ከሰማይ እንዲህ የሚል ቃል መጣ፣ የምወደው በእርሱ ደስ የሚለኝ ልጄ ነው እርሱን ስሙት። በዚህች ዕለት ጌታችን ራሱን ገልጦአልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚህች ዕለት ለእስራኤል ልጆች ራሱን ገልጦ እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌል ምስክር ሆነ። እኔ አላዋቂውም ነበር፣ ነገር ግን እስራኤል ያወቁት ዘንድ በውሃ ላጠምቅ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧልና እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመጥመቁ ባከበረው ውሃ ይነጹበታል። የተቀበሉበትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህ ከክፉ ነገር ሁሉ ተጠብቀን የፈጣሪያችንና መድኃኒታችን ኢየሱስ ክርስቶስን የቸርነቱን ብዛት ልመናውን ልናመሰግን ይገባልና እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። እርሱ ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። ቅዱስ እንጣሊዮስ ሰማዕት። በዚች ቀን ከፋርስ ሀገር ሰዎች ወገን የሆነ የከበረ አንጣኒዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መኮንን ሆኖ 18 ዓመት ኖረ። የክብር ባለቤት የክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግስትን መረጠ። የዚህ የኃላፊውንም ዓለም ክብር ንቆ ተወ። መጥቶም በካህዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶቹን ረገመ። ንጉሥንም ስለ ድፍረቱ ደነገጠ። ከፋሪስ ሰዎችም ከታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባት ከጌታችን ኢየሱስ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ኢየሱስ ክርስቶስን ከማምለክ ሀሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሱ መለሰ። እርሱም በየራሱ በሆነ ስቃይ አሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበር። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና። ከዚያም አውርደው ቆዳውንም ገረፉት፣ ምላሱንም ቆረጡት፣ ለነጣቂዎች አውሬዎችም ጣሉት፣ በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳልፈው እግዚአብሔርንም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አባ ዮሐንስ ሊቀ ጳጳስ። በዚች ቀን የእስክንድርያ ሊቀ ጳጳስ የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃናት ጳጳሳት 74ተኛ ነው። ይህም አባት ሊቀ ጵጵስና ከተሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ
እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበር። ከዚያም በፊት ግን በምስክር ሀገር በሰማዕቱ በቅዱስ መርቆሪዎስ ቤተ ክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመት ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርተው ሊቀ ጵጵስና ሾሙት። በመልካም አጠባበቅ መንጋውን የጠበቀ ሆነ። ሊቀ ጳጳሳት ሆኖ ከመሾሙ በፊት 20 ሺህ ያህል የወርቅ ዲናር ነበረው። ከሞቱ በፊት ለድሆችና ለችግሮች፣ ለአብያተ ክርስቲያናትም ለገዳማትም ሁሉን ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመት በሰማዕትነት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አባ ወቅርስ ገዳማዊ በዚች ዕለት የከበረ ተጋድሎ ለሆነ አባት አባ መቅርያስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮን ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላህዩ ደስ የሚል ፊቱም የሚያበራ ነበር። በቀድሞ ግብሩ ወጣት ሆኖ ሳለ የሹመቱን ሚስት ተመኛትና እጅግም ወደዳት። እርሷም ወደደች። ወደ ሌላ ቦታ ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም ብዙዎች እስረኞች ከእነርሱ ጋር አሉ። ስለ በደላቸው እያንዳንዳቸውን ይመረምራቸው ነበር። እሱም በልቡ የታሰርኩት በምን ይሆን? ባሏን ልነጥቀው ስለፈለጉ ስለዚያች ሴት ነውን? እርሱ ከስሶኝ ወደዚህ ታላቅ ግዳጅ ላይ ያደረሰኝ አለ። በዚህም ነገር የተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድር ነው አለው። ስለ ኃጢአቱ ስላፈረ ሊሰውረው ወደደ። ግን ባለውም ጊዜ እንዲህ ነገረው። ወዳጄ ሆይ እገሌ ስለ ሚስቱ የከሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣው መልካም ወዳጅ ይህን ስራ እንዳትሰራ ወደ እርሱም እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ እሆንሃለሁ አለው። በወንጌልም ማለለት። በዚያም ጊዜ ከእንቅልፉ ነቃ። ያየውን ራእይ እውነት እንደሆነ አወቀ። ስለዚህም ነገ አገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኢኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እንዲህ ያማሩ ልብሶችህን ተረታ ልብሱንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃው ሄደ። ከብዙ ተጋድሎ የተነሳ ሆዱ አንድ ድንጋይ እስከደረቀ ድረስ ቅጠላቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን በፀሐይ ትኩሳት በሌሊትም ቁጥቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን የሚመግቡት ነበር። የተሰወሩ ራእዮችንም ያውቅ ዘንድ ተጋባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛም በአንድነት ስለሚኖሩ መነኮሳት፣ ሶስተኛው ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሰጣጡ። አባ በላም እንዲህ አለው፣ ወንድሜ
ሬስ ሆይ ብቻህን አትሆን፣ ጥቂት ወንድሞችን ካንተ ጋር አኖር እንጂ ያረጋጉህ ዘንድ ከሰይጣንም ጦርነት እንድትድን እንዲህም አድርግ። ከዕለታት በአንዱ ሃይማኖትን በለወጡ ባርዮንስ በእንስጥሮስ እና በማኔ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩ። እርሱም በቅዱሳት መጻሕፍት ታላቅና ሃይማኖታቸው በቀና አባቶች ትምህርት ረታቸውና አሳፈራቸው። ብዙዎችንም የሆኑ ድንቆች ታምራቶችን የሚሰራ ሆነ። በአንዲትም ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱም መክፈቻ ፈልገው አላገኙም። በላይዋም በአማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽቷቸዋል። አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚናገርለት ወቅሪት ይህ ነው። ዜናውንም በገድሉ መጽሐፍትና የአባቶች ዜና በተጻፈት መጽሐፍ አለ። ከዚያም በኋላ ፈጽሞ በአረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኮ ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንባብ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።